ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምንላችኋል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና የህዳሴ ድምጽ የቀን 7 ሰዓቱን ዜናዎች ይዘን ቀርበናል። አርዕስተ ዜናዎቹን በቅድሚያ ልንገራችሁ። የቲቪ ስርጭትን ከተቀመጠለት የጊዜ ገደብ ቀደም ብሎ ለመግታት ሁሉም ባለድርሻ አካላት የበኩላቸውን እንዲወጡ የጤና ጥበቃ ሚኒስቴር ጥሪ ያቀረበ። በአደንዛዥ እጾች የሚጠቁ ወጣቶች ከጊዜ ወደ ጊዜ ቁጥራቸው እየጨመረ በመሆኑ መንግስትና ህብረተሰቡ ችግሩን ለመፍታት መስራት እንዳለባቸው ባለሙያዎች ተናገሩ። በኬንያ አንድ የመንግስት ሆስፒታል ውስጥ የወሊድ አገልግሎት ተከልክላም ልጇን በሆስፒታል ወለል ላይ የተገላገለች ወላድ ጉዳዩን ፍርድ ቤት አድርሳ 2.5 ሚሊዮን የኬንያ ሽልንግ ካሳ ተቀበለች። ከዜናዎቹ ጋር ጌታቸው ይግዘው ነኝ። አብራችሁን ሆኖ የአዲስ አበባ ወጣቶችና ስፖርት ቢሮ በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ዙሪያም ከባለድርሻ አካላት ጋር ተወያየ። የቢሮው ሰራተኞች፣ ወጣት ማዕከላት፣ የስፖርት ማህበራትና የተለያዩ ባለድርሻ አካላት የግድቡ የመሰረት ድንጋይ ከተቀመጠለት ጊዜ አንስቶ የቦንድ ግዥን ጨምሮ የተለያዩ ድጋፎችን ሲያደርጉ መቆየታቸውን የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ገልጿል። የግድቡን 7ኛ ዓመት በማስመልከትም የ1.2 ሚሊዮን ብር ቦንድ ግዥ መፈጸሙን ቢሮ አስታውቋል። የአዲስ አበባ የታላቁ ህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ጽህፈት ቤት ኃላፊ ወይዘሮ ዘውዱ ገብረ ኪዳን የግድቡ ግንባታ ከተበሰረበት ጊዜ አንስቶ ወጣቱ ለግንባታው እያደረገው የሚገኘው ድጋፍ የሚበረታታ ነው ብለዋል። ግድቡ ከተበሰረበት ማግስት አንስቶ የከተማችን ነዋሪዎችን በማሳተፍ እስከ ያዝነው በጀት ዓመት የካቲት ወር መጨረሻ ድረስ ከ843 ሚሊዮን ብር በላይ መሰብሰብ ተችሏል። በዚህ ውስጥ የወጣትና ስፖርት ቢሮና ከቢሮው ጋር ተቀናጅተው እየሰሩ ያሉትን ወጣት ፌዴሬሽኖችና አደረጃጀቶችን በገንዘባቸው፣ በጉልበታቸው፣ በእውቀታቸውና በሞራላቸው እያደረጉት ያለውን አስተዋጽኦ ታሪክ በወርቃማ ብዕር መዝግቦት ይገኛል። በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል በተላመደ የቲቪ በሚሰጠው አገልግሎት ጤናቸው እየተመለሰ መምጣቱን ተገልጋዮች ገልጸዋል። 2 ሳምንትና ከዚያ በላይ ሳል ያለባቸው ዜጎች ወደ ጤና ተቋም በመሄድ የተለመደ የቲቪ ምርመራ እንዲያደርጉም ጠይቋል። ሰለሞን ጸጋዬ ተጨማሪ አለው። አቶ ቴዎድሮስ ማሞ የተላመደ ቲቪ በሽታሙ ናቸው። አቶ ቴዎድሮስ የተላመደ ቲቪ ከታመሙ ጀምሮ በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የሕክምና ክትትል እየተደረገላቸው መሆኑን ያስረዳሉ። ከተመጣው እንደገባው ያለው ነገር ተባለ አክታ እና ደም ሰጠው። ወዲያው ተረጋግጦ መጣልኝ። አንድ ቀን አይደል በማግስቱ መድኃኒቱ ይሰጠኝ ጀመር ማለት ነው። መድኃኒቱ መውሰድ ጀመር፣ ሕክምናውን መውሰድ ጀመር። የምግብ ፍላጎቴን በጣም አናሳ ነበር። ያለኝም ሰውነቴን በጣም ከሚገባው በላይ አሁን እንደምታየኝ አይደለሁም። በጣም በቃ ደክሜ ነው የመጣሁት። በቃ በአራተኛ በአምስተኛ በስድስተኛ ቀን ጉልበት አውጥቼ ከወርጄ ካልጋ ወደ ሽንት ቤትም ወደ ምንም እንደ ልቤ መሄድ ጀምሬያለሁ። እንደ ዓለም ጤና ድርጅት መረጃ በየዓመቱ በኢትዮጵያ 5800 ዜጎች በተላመደ ቲቪ በሽታ ይጠቃሉ። ህሙማኑ ወደ ጤና ተቋም በመሄድ ተገቢውን የሕክምና ክትትልና ድጋፍ ካገኙ ከበሽታው ሙሉ በሙሉ ይፈወሳሉ። በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ያነጋገርናቸው ህሙማንም ይህንኑ ያረጋግጣሉ። እንግዲህ 7 ወር ሆኖኛል። ከዛ በፊት የመጣው ከጤና ጣቢያ ነው። ለ15 ቀን ያህል የቲቪ መድኃኒት ወስጄ ነበረ። ፓስተር የሚባል የምርመራ እንትን ከተላከ በኋላ አይ አንተ የተላመደ ስለሆነ ጴጥሮስ ሆስፒታል እንድትታከም ተብዬ ወደዚህ ተልኬ መጥቻለሁ እና ያው እዚህ ከገባው ጀምሮ ብዙ ለውጥ አለኝ። መድኃኒቱን ስወስድ በጣም ተሻለኝ፣ ደህና ነኝ። በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የተላመደ ቲቪ ክፍል ጠቅላላ ሐኪም ዶክተር ረኢድ ሁሴን የተላመደ ቲቪ ከሚከሰትባቸው ምክንያቶች አንዱ መድኃኒቱን ጀምሮ ማቋረጥ ተጠቃሽ ነው ይላሉ። ያው የተላመደ ቲቪ አብዛኛውን ጊዜ የሚመጣው ከዚህ በፊት ህክምናውን የመጀመሪያ ደረጃ ቲቪ የሚባለውን ፈርስት ላይን ድረጎቹን ወስደው
ወይም በማቋረጥ ሊሆን ይችላል ወይም በስትክክል ታይሚንጉን ጠብቆ ባለመውሰድ ሊሆን ይችላል አንዳንዴም ደግሞ ወስደውም ጨርሰው ሊሆን ይችላል ለመድኃኒቱ ሪስፖንድ ያለ ማድረግ ነገር ሲታይ የተላመደ ቲቢ እንላለን ብዙን ጊዜ ያው አዲስ ኬዞችም ይኖራሉ በዚህ አጋጣሚ አዲስ ኬዞች ማለት ከዚህ በፊት ቲቢ ታሞ አያውቁም የቲቢ መድኃኒትም ወስደው አያውቁም ግን ያው በትንፋሽም ሊሆን ይችላል ታክሲ ውስጥ ሊሆን ይችላል እፍን ያለ ቦታ ሊሆን ይችላል ወይም ደግሞ የተላመደ ቲቢ ያለበትን ሰው አስታሞ ሊሆን ይችላል በትንፋሽ ተላልፎ ቀጥታ ከዚህ በፊት ቲቢ ሳይታመሙ ወይ መድኃኒት ሳይወስዱ የተላመደ ቲቢ ቀጥታ የመያዝ ቻንስም አለ ማለት ነው ዶክተሩ ዜጎች ከተላመደ ቲቢ በሽታ ራሳቸውን ለመከላከልና ለመዳን መፍትሄ ያሉትን ይጠቁማሉ ማንኛውም ታካሚ ቲቢ በሽታ አለበት ከተባለ ቢሻለውም በአንድ ሳምንት ይሁን በሁለት ሳምንት ቢሻለ መድኃኒቱን 6 ወር ድረስ ማጠናቀቅ መቻል አለበት ግዴታ ማለት ነው ብዙ ጊዜኛ በእኛ ሴናሪዮ አሁን ብዙ ጊዜ ባስ በጣም ተጨናንቆ ነው የሚሄደው ታክሲ ውስጥ በጣም ተጨናንቆ ነው የሚሄደው ስለዚህ መስኮት መክፈት አትሊስት የመተላለፍ ቻንሱ በጣም ይቀንሷል ከ2 ሳምንትና ከዛ በላይ ሳል ያለባቸው ዜጎች ፈጥነው ወደ ሕክምና ተቋም በመሄድ የቲቢ ምርመራ እንዲያደርጉ ዶክተሩ ጥሪ አቅርበዋል የሚያልብህ ነገር አለ አሁን የቲቢ ስርጭትን ከተቀመጠለት የጊዜ ገደብ ቀደም ብሎ ለመግታት ሁሉም ባለድርሻ አካላት የበኩላቸውን እንዲወጡ የጤና ጥበቃ ሚኒስቴር ጥሪ አቀረበ። የዓለም የቲቢ ቀን በተለያዩ መርሃ ግብሮች በኢትዮጵያ እየተከበረ ይገኛል። የጤና ጥበቃ ሚኒስቴር ዴኤታ ዶክተር ከበደ ወርቁ ከ17 ዓመታት በኋላም ቲቢን ሙሉ በሙሉ ከዓለም ለማጥፋት በተያዘው ግብ መሰረት በርካታ ጥረቶች እየተደረጉ መሆኑን ተናግረዋል። በዚህ የጤና ስጋት ላይ በሚደረገው ከፍተኛ ጥረት ውስጥም ሁሉም ባለድርሻ አካላት የድርሻቸውን እንዲወጡ ዶክተር ከበደ ወርቁ ጥሪ አቅርበዋል። የዘንድሮ የቲቢ ቀን የቲቢ ስርጭትን ለመግታት የአመራሩ ሚና ወሳኝ ነው በሚል መሪ ቃል ነው እየተከበረ የሚገኘው። በዓሉ እየተከበረ ከሚገኝበት ቦታ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን አማረ ተመስገን በቀጥታ መስመራችን ላይ ገብቷል። አማረ እንግዲህ የቲቢ ቀን በዓለም አቀፍ ደረጃ ነው እየተከበረ የሚገኘውና በኢትዮጵያ ያለው የቲቢ ስርጭት መጠን ምን ያህል ነው? አመሰግናለሁ። እንግዲህ እንደሚታወቀው የቲቢ በሽታ 200 ዓመታትን ያስቆጠረ በሽታ ነው። በሽታው በዚህ ረጅም ዓመታት ውስጥ በዓለም አቀፍ ደረጃ እንግዲህ ቀላል የማይባል ጫና አድርሷል። ይሁን እንጂ ይህ ጫናን በተመለከተ ሀገራት የሚወስዱት እርምጃም ይሁን መፍትሄ በዚያው ልክ ጠንከር ያለ አልነበረም። ለምሳሌ በየዓመቱ የሚከበረው ዓለም አቀፉ የቲቢ ቀን መከበር የጀመረውም ካለፉት 36 ዓመታት ወዲህ ነው። በእኛ ሀገር ደረጃም ቢሆን ከሌሎች ሀገራት የተለየ አይደለም። የቲቢ በሽታ በሀገር አቀፍ ደረጃ የማህበረሰብ ጤና ስጋት ወይም ሄልዝ ኢመርጀንሲ ተብሎ ከታወጀም ገና 25 ዓመታት ነው የተቆጠረው። በእርግጥ በዚህ 25 ዓመታት ውስጥ በሀገራችን ደረጃ በርካታ ጥረቶች ተደርገው አሁን ላይ በበሽታው የሚያዙ አዲስ በበሽታው የሚያዙ የማህበረሰብ ቁጥር 50 በመቶ ሲሆን በቲቢ በሽታ የሚሞተው የማህበረሰብ ቁጥር ደግሞ 60 በመቶ እንዲቀንስ ተደርጓል። ይህ በእኛ ሀገር ደረጃ ያለው ቁጥር ወይም ዳታ ነው። ነገር ግን የበሽታው ስርጭት እንደየሀገራቱ ስለሚለያይ የዓለም ሀገራት አንድ የጋራ ግብ አስቀምጠዋል። እሱም በሚቀጥሉት 17 ዓመታት ውስጥ የቲቢን በሽታ ሙሉ በሙሉ ከዓለም ማጥፋት በሚለው ግብ ላይ ተስማምተው እየሰሩ ነው የሚገኙት። በዚህ 17 ዓመታት ውስጥ እንግዲህ የቲቢን በሽታ እንዴት ከዓለም ማጥፋት ይቻላል የሚለው ትልቅ ጥያቄ ነው። ሀገራት ባለፉት በርካታ ዓመታት መቀነስ ያልቻሉትን በአጭር ጊዜያት እንዴት መቀነስ ይችላሉ የሚለው ትልቅ ጥያቄ ሆኖ ነው በዚህ በጉባኤው ላይ እየተመከረበት ያለው። በዋናነት ከቲቢ ጋር በተያያዘ 390ዎች ተብለው የሚነሱ ጉዳዮች አሉ። አንዱና ዋነኛው ለቲቢ ተጋላጭ የሆነው ማህበረሰብ መካከል 90 በመቶ ተደራሽ ማድረግ ሲሆን ከቲቢ ህሙማን መካከል ደግሞ 90 በመቶ መድኃኒት እንዲጀምሩ ማድረግ ሲሆን ሶስተኛውና ትልቁ ነገር ግን መድኃኒት ከጀመረው ማህበረሰብ መካከል 90 በመቶ እንዳያቋርጡ በማድረግ አሁን ካለበት ተነስተን በ17 ዓመታት ውስጥ ማጥፋት እንችላለን በሚል ነው እንግዲህ ሀገራት እየተንቀሳቀሱ ያሉት። ዛሬ በዚህ በአዲስ አበባ እየተከበረ ባለው ዓለም አቀፉ የቲቢ ቀን የጤና ጥበቃ ሚኒስትሩ ዶክተር ከበደ ወርቁም ኢትዮጵያ የተሻለ አማራጭ አላት፣ በዚህ ዓለም አቀፍ ሀገራት ካስቀመጡት ግብ ቀድማ ለማሳካት አማራጭ አላት ያሉት
አንዱ ማስረጃቸው በሀገራችን የሚተገበረው መከላከል መሰረት ያደረገው የጤናው ፖሊሲ ብቻም ሳይሆን ሰፊ የጤና ኤክስቴንሽን መርሃ ግብር ይህንን ዘመቻ ያሳካል ነው። በ17 ዓመታት ውስጥ እንግዲህ ከመደበኛው የጤና ትግበራ በተጨማሪ ዘመቻም ጭምር ነው የሚካሄደው። ስለዚህ ኢትዮጵያ የጤና ኤክስቴንሽን መርሃ ግብሯ የተሻለ እንድትፈጽም ያደርጋታል ይላሉ። በዋነኛነት በዚህ በ17 ዓመታት ውስጥ 3ቱ ዘጠናዎችን ከመፈጸም ጎን ለጎን መንግስታት እየተገናኙ በየአመቱ ቼክ ያደርጋሉ የመርሃ ግብሩ የደረሰበትን ደረጃ። ለምሳሌ በ7 ዓመታት ውስጥ ሀገራት በዚህ እቅድ መሰረት ሀገራት በ7 ዓመታት ውስጥ 50% አዲስ የመያዝ ምጣኔን እንዲሁም 75% በቲቢ የሚሞት ማህበረሰብ መቀነስ አለባቸው የሚል ተቀምጧል። ኢትዮጵያ ግን አሁን ላይ ቅድም እንደጠቀስኩልህ 50% አዲስ የመያዝ ምጣኔ አድርሳለች። የሚሞተው ማህበረሰብ ቁጥር ደግሞ በቲቢ 63% አድርሳለች። ስለዚህ ቀደም ብላ አሳክታለች ማለት ነውና ዶክተር ከበደ ያሉትም እኛ ቀደም ብለን ስላሳካን በ17 ዓመታት ውስጥ የተሻለ አፈጻጸም ይኖረናል። ያም ሆኖ ግን የአመራሩም የባለድርሻ አካላትም አስተዋጽኦ ቀላል የማይባል አይደለም። መንግስታዊ ያልሆኑ ተቋማትም በዚህ ዘርፍ ሊሰማሩ ይገባል የሚል ማሳሰቢያ እና ጥሪ ነው ያስተላለፉት። ዛሬ በተከበረው በዓለም አቀፉ የቲቢ ቀን ኢትዮጵያ ውስጥ የፈረንሳይ የፓርላማ አባላት ጭምር በዚህ በበዓሉ ላይ ታዳሚ ሆነዋል። የተለያዩ የማህበረሰብ ክፍሎች እንዲሁም ሻለቃ ደራርቱ ቱሉም በዚህ በበዓሉ ላይ በአምባሳደር ሆና ተገኝታ ነበር። በዓሉ ይሄን ይመስላል። ወደ አንተ ልመልስ። አማረ ለመረጃዎቹ አመሰግናለሁ። ከኢቢሲ ዜናው ይቀጥላል። ከአጭር መልእክት በኋላ ተመልሰን እንገናኛለን። ዝም ብሎ ምክንያት ነው የሚፈልገው አልኩህ እኮ። ምን ሆነ ነው አንተ? ከዚህ በላይ ምን ልትሆን ነው? ከፈለግሽ መሄድ ትችያለሽ። ከገጠር እስከ ከተማ፣ ከቤተሰብ እስከ ሀገር፣ ከልጅ እስከ አዋቂ እንዳንተ ዩኒቨርሲቲ ልታስቀረው በጣም አምሮብሻል። እንዴ በዓል ከተገኘ በዛው ለመሄድ ነው። ሚዛን አይዞሽ እማዬ። የእውነት የተፈጥሮ የፍትህ ሚዛን ጭራሽ ገበሬ ሊያረግሽ ነው የሚፈልገው። እንደውም እዚህ አካባቢ ሽንኩርትና ቲማቲም ይጀምራል። እኔ ግን አስብ አይደለም ማማኔ ልከታል። ምን ትሆን ነው የምትሉት እችን ልጅ? እንዳቴ ብትኖር ኖሮ አጨክልብኝም ነበር። አቤቱ አምላኬ ፍቅርን እንደሸማላ። ዳይሬክተር ሄኖክ አየለ፣ ናኦድ ለማ። ሚዛን በቅርብ ቀን። ከኢቢሲ ዜናው ቀጥሏል። በአደንዛዥ እጾች የሚጠቁ ወጣቶች ከጊዜ ወደ ጊዜ ቁጥራቸው እየጨመረ በመሆኑ መንግስትና ህብረተሰቡ ችግሩን ለመፍታት መስራት እንዳለባቸው ባለሙያዎች ተናገሩ። የኦሮሚያ ወጣቶችና ስፖርት ቢሮም አሉታዊ መጤ ልማዶችና አደንዛዥ እጾችን በመከላከል የወጣቶችን ስብዕና መገንባት የሚያስችል የ5 ዓመት ስትራቴጂያዊ እቅድ ይፋ አድርጓል። ዮሐንስ ፍሳም ተጨማሪ አለው። ወጣቱ የህብረተሰብ ክፍል በከፍተኛ ሁኔታ ለተለያዩ ደባል ሱሶች፣ አደንዛዥ እጾችና መጤ ባህሎች ተገዢ የመሆናቸው ነገር ከጊዜ ወደ ጊዜ እየጨመረ መሆኑን ነው ባለሙያዎች ከስጋት ጭምር የሚገልጹት። ዶክተር ኩምሳ ዶኒስ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የስነ ልቦና መምህር ናቸው። ወጣቱ በተለያዩ ሱሶች ለመጠመዱ ደግሞ ቀደም ሲል እንደ ነውር ማህበረሰቡ ይጠይፋቸው የነበሩ ጉዳዮችን አሁን ላይ ያለ ሀፍረት በግዴለሽነት በግላጭ በአደባባይ ሲደረጉ ማውገዝ ሲገባ ማህበረሰቡ ያየ እንዳላየ ተመልካች መሆኑ አሁን ላይ የሚታየውን ችግር አባብሶታል ነው የሚሉት። አሁን ውጪ የምናየው ነገር እንዲሁ ችላ ብሎ የማለፍ ነገር አለ። ይሄንን የሀገር ጉዳይ አድርጎ አለማየት ጉዳይም አለ እያንዳንዱ ግለሰብ ጋር ሲመጣ ማለት ነው። ሌላኛው ደግሞ በትልቁ በዚህ ጉዳይ ላይ ተጽዕኖ ፈጣሪ የምንላቸው የህብረተሰብ ክፍሎች በደንብ አለመስራትም፣ በሌላ በኩልም ደግሞ መንግስትም ይሄንን በደንብ አለመጠቀሙም ነው። ምክንያቱም ህግ ብቻ በራሱ ውጤት ሊያመጣ አይችልም። ይሄ ወጣቱ ያልተገባ አካሄድ በዚህ የሚቀጥል ከሆነ ሀገር ያለ ተረካቢ ልትቀር ትችላለችና ሁሉም መንቃት አለበት ብለዋል ዶክተር ኩምሳ። ከዚህ በፊት ያለው ጄኔሬሽን አሁን ላይ ደርሷል። ከዚህ በኋላ ሁሉንም ማድረግ የሚችሉት የለውጥ ኃይሎች የቴክኖሎጂም ሊሆን ይችላል፣ የፖለቲካ ሊሆን ይችላል። የለውጥ ኃይሎች እነሱ ናቸውና ይሄ ምናልባት የማይሰራበት ከሆነ
በአገሪቱም ደረጃ ትልቅ ችግር እንደተጋረጠ አድርጌ ነው የማስበው። ይህንን ችግር ለመፍታት በአገር አቀፍ ደረጃ የአደንዛዥ እጾችና መጤ ባህል መከላከል ግብረ ኃይል ተዋቅሮ ወደ ስራም ተገብቷል። የኦሮሚያ ወጣቶችና ስፖርት ቢሮም የወጣቱ ጉዳይ ፋታ የሚሰጥ ባለመሆኑ በክልሉ ያለውን መሰል ችግር ለመፍታትና የወጣቱን ስብዕና ለመገንባት የሚያስችል የ5 ዓመት ስትራቴጂያዊ እቅድ ይፋ አድርጓል። የሀገር ሽማግሌዎች፣ አባገዳዎች፣ የሃይማኖት አባቶችና ሌሎች የህብረተሰብ ክፍሎች ተሳታፊ በሆኑበት በዚህ መድረክ አሉታዊ መጤ ልማዶችና አደንዛዥ እጾችን በመከላከል የወጣቱን ስብዕና እንዴት መገንባት ይቻላል በሚለው ዙሪያ የስትራቴጂያዊ እቅድ አንኳር ነጥቦች ተዘርዝረዋል። ምን ማድረግ አለብን፣ ምን መሰራት አለባቸው የሚል ዝርዝር ጉዳዮችን በውስጡ የያዘ ነው። እንዲሁም ደግሞ ከተባባሪ አካላት ጋር ከፌዴራል ወጣቶችና ስፖርት ሚኒስቴርም ጋር በመሆን መስራት ያለብን ስራ የሚያስቀምጥ ነው። እንዲሁም በክልሉ ደግሞ ይሄን ጉዳይ ለመግታት ምን መሰራት አለበት የሚል ጥናትና ምርምሮችን ጨምሮ እንዲሁም ደግሞ ይሄን ነገር ሚቲጌት ለማድረግ እቅድ ያስቀመጠ ነው። በአገሪቱ አሁን እየሰፋ ያለውን ለአደንዛዥ እጾችና ሌሎች መጤ ባህሎች ተጋላጭ የሆነውን ወጣት ቁጥር ለመቀነስና ከዚህ ችግር ነጻ የሆኑ ሌሎች ወጣቶችም ወደዚህ ተግባር እንዳይገቡ ከታች ከህፃናት ጀምሮ ለመስራት በፌዴራል ደረጃ እቅድ መያዙን ነው የወጣቶችና ስፖርት ሚኒስቴር ያስታወቀው። ከ1 ዓመት ህፃን ጀምሮ ሁሉም ባለድርሻ ቤተሰቡም፣ ጎረቤቱም፣ ህብረተሰቡም፣ አካባቢውም ወጣቶቹ ስብዕና ግንባታ ላይ መስራት አለበት ነው። ይሄንን ነው ፕሮሞት እያደረግን ያለ ነው። ሁለተኛ በወጣትነት እድሜ ደረጃ ላይ ከደረሱ በኋላ ደግሞ ትምህርት ቤት ትልቅ ድርሻ አለው። ከዛ ቀጥሎ የወጣቶች መዝናኛ ማዕከላት የራሳቸው ሚና አላቸው። እነዚህ ላይ ሙሉ ለማድረግ ሁሉም ባለድርሻ አካል ከጤና ጥበቃ ሚኒስቴር ጋር ከትምህርት ሚኒስቴር ጋር ከፈማካ ጋር ብዙ ስራዎች እየተሰሩ ነው። የመድረኩ ተሳታፊዎችም ስትራቴጂያዊ እቅዱ ላይ ያላቸውን ሀሳብ ሰንዝረው ውይይት የተደረገ ሲሆን እቅዱን የሚያስፈጽም ግብረ ኃይልም ተቋቁሟል። ወጣቶች በተለያዩ ሱሶች በመጠመዳቸው ምክንያት የሚያጋጥማቸውን የጤና እክል ለመቀነስ ሁሉም የበኩሉን ሊወጣ እንደሚገባው የአዲስ አበባ ወጣቶችና ስፖርት ቢሮ ገለጸ። ነጻነት ወርቁ ተጨማሪ አላት። ወጣት ሰይፉ መስቀሉ ለበርካታ ዓመታት የተለያዩ ሱሶችን በመጠቀም ጊዜውን አሳልፏል። ይህም በህይወቱ ላይ ያመጣው ትልቅ ተጽዕኖ እንዳለ የሚገልጸው ወጣቱ በአሁን ጊዜ ከሱስ በመላቀቁ የሚወደውን የቲያትር ሙያ ለማከናወን በቅቷል። የሆነ ቦታ ለመሄድ ፈልገሽ ሱስ ላይ ከተቀመጥሽ ተነስቶ ለመሄድ ይከብዳል። ስራ ለመስራት ለእንቅስቃሴ በጣም ይቸግራልና ሱስ ላይ ያለው ተጽዕኖ በጣም ከባድ ነው። ግን ከሱስ ከተላቀቅሽ በኋላ ያለው ነገሮችን ለመስራት ትሮጫለሽ ምናምን ነገርና የባከነው ጊዜ አሳዘነ። አሁን ግን የተሻለና ጥሩ ነገር አለ። ወጣቶች በተለያዩ ሱሶች መጠመዳቸው በማህበራዊ ግንኙነታቸውና በኢኮኖሚያቸው ላይ ከሚያመጣው ተጽዕኖ ባሻገር በጤናቸው ላይ የሚያስከትለው ጉዳት ቀላል የሚባል አይደለም። የአዲስ አበባ ወጣቶችና ስፖርት ቢሮ ከአዲስ አበባ ጤና ቢሮ ጋር በመተባበር ያዘጋጀው መድረክም ዋነኛ ዓላማው በወጣቱ ዘንድ በተፈጠረው መዘናጋት ምክንያት በሱሶች በመጠመድ ለተለያዩ የጤና እክሎች በተለይም ለኤችአይቪ ኤድስ የመጋለጥ እድሉን ለመቀነስ የሚያስችል ግንዛቤ መፍጠር ነው። በዝግጅቱ ላይ የተገኙት የአዲስ አበባ ጤና ቢሮ ምክትል ኃላፊ አቶ ታደሰ አጥላባቸው በከተማዋ የኤችአይቪ ኤድስ ስርጭት ከነበረበት 9.2 በመቶ ወደ 4.8 በመቶ መቀነስ የተቻለ ቢሆንም አሁንም በርካታ ስራዎች ሊሰሩ እንደሚገባ ይጠቁማሉ። ኤችአይቪ ኤድስ በተለይ አዲስ የመጡ ያሉ ወጣቶችን ለበሽታው ተጋላጭ የሆኑ ያሉበትና እንዲሁም ደግሞ ኤችአይቪ ኤድስ አሁንም እየገደለ መሆኑን ወጣቶች ልትገነዘቡ ይገባል ማለት ነው። በመድረኩ ከተለያዩ ክፍለ ከተሞች የተውጣጡ በርካታ ወጣቶች ተሳታፊ ነበሩ። በአዲስ አበባ ከተማ ያለውን የወጣቶች የስራ አጥነት ችግር በመቅረፍ ወጣቶችን በተለያዩ ሙያዎች በማደራጀት ድጋፍ ለማድረግ መዘጋጀቱን የአዲስ አበባ ጥቃቅንና አነስተኛ ኢንተርፕራይዝ ልማት ቢሮ አስታወቀ። በዛሬው ዕለትም በንፋስ ስልክ ላፍቶ ክፍለ ከተማ ለሚገኙ 750 ወጣቶች ለአንድ ወር ስልጠና በመስጠት ወደ ተግባር እንዲሸጋገሩ ተደርጓል። በስነ ስርዓቱ ላይ ወጣቶች ውጤታማ እንዲሆኑ ተከታታይነት ያለው ድጋፍ ይደረግላቸዋል ነው የተባለው። ወጣቶችን ወደ ስራ ለማሰማራት እየተካሄደ ያለውን ስነ ስርዓት እየተከታተለ የሚገኘው ሪፖርተራችን ሀብታሙ ደባሱ በቀጥታ መስመራችን ላይ ገብቷል። ሀብታሙ፣ ወጣቶቹ የሰለጠኑባቸው መስኮች ምን ምንድን ናቸው?
አመሰግናለሁ ጌታቸው። በአዲስ አበባ ከተማ አስተዳደር ለወጣቶች ፈንድ የሚውል 1.3 ቢሊዮን ብር ተመድቧል። ይህ ብር ከመንግስት በጀት ነው። ከህዝብና ከተዘዋዋሪ አበዳሪ ተቋማትም በጠቅላላ ለወጣቶች የስራ ዕድል ፈጠራ የሚውል ገንዘብ ነው የዋለው ማለት ነው። ወጣቶቹ ከኮሌጆች ከዩኒቨርሲቲዎችና ከተለያዩ ማሰልጠኛ ተቋማት ተመርቀው ስራ በመፈለግ ላይ ነበሩ። እነኚህን ወጣቶች ለአንድ ወር የስራ ተነሳሽነት የስነ ልቦናና ለሙያ ብቁ የሚያደርጋቸውን ስልጠና ወስደዋል። በሰለጠኑበት ሙያ ማለት ነው። አሁን በንፋስ ስልክ ላፍቶ ክፍለ ከተማ እኔ በሚገኝበት ለ750 ወጣቶች በ150 ማህበራት አማካኝነት ነው የተደራጁት። ለነኚህ በተለያዩ ስራ ዘርፎች ማለትም በኮንስትራክሽን ዘርፍ በሳብ ቤዝ አማካኝነት ስልጠና በመውሰድ ወደ ስራ ይሰማራሉ ማለት ነው። እነኚህ ወጣቶች በአጠቃላይ ይህንን ስራ ለመስራት ከተለያዩ የመንግስት ተቋማት ድጋፍ ተደርጎላቸዋል። ያነጋገርኳቸው ወጣቶች እንደነገሩኝ በቀጣይነት በተሰማሩበት የስራ ዘርፍ ውጤታማ ለመሆን የተደረገላቸው ድጋፍ ጥሩ እንደነበር ገልጸውልኛል። ጌታቸው በምን መልኩ ነው ወደ ስራ ለመስግባት የተሰማሩት? ያቀዷቸው እቅዶች ካሉ? ተመልካቾች መደማመጥ አልቻልንም፣ ይቅርታ እንጠይቃለን። ወደ ቀጣዩ ዜና ነው የምናልፈው። ከወጣቶቹ ጋር በተያያዘ እንግዲህ ተጨማሪ ማብራሪያ እንዲሰጡን የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ኃላፊ አቶ ንጋቱ ዳኛቸውን እዚህ ስቱዲዮ ጋብዘናቸዋል። አቶ ንጋቱ እንኳን ደህና መጡ። እንግዲህ እንደሚታወቀው በርካታ ወጣቶች ከስራ ውጭ ሲሆኑ ላልተገባ እንቅስቃሴና ላልተፈለገ ሱስ ይዳረጋሉ። ይህንን ለመቀነስ በተለይ በስራ ዕድል ፈጠራ ዙሪያ እየተደረገ ያለው ነገር ምንድን ነው? አሁን እንደተባለው ያው የከተማችን ወጣቶች በተለያየ ሱሶች እንዳይጋለጡና ራሳቸውን ጤናማ እንዲሆኑ ከማድረግ አንጻር ዋነኛ ኢኮኖሚ ችግሮቻቸው መቀረፍ አለበት። በዚህ ረገድ የከተማ አስተዳደራችን የወጣቶችን ስራ ፈላጊ ወጣቶችን ከመለየት የስራ መስኮችን በመለየትና ለዚህ የሚያስፈልጉ ስልጠናዎችን የስልጠና ማዕቀፎችንም በመስጠት ከዛም ባሻገር ደግሞ ወጣቶቹ የሚፈልጓቸውን የተለያዩ ድጋፎች እንደ መስሪያ ቦታዎችን የገንዘብ ድጋፎችንና ሌሎች ድጋፎችን በማድረግ ረገድ ከፍተኛ ስራ ሲሰራ ቆይቷል። በያዝነው ዓመትም ወደ 102,000 አካባቢ የሚሆኑ የስራ መስኮች ተለይተው ወጣቶችም ተለይተው አመለካከት ቀረጻ ተካሂዶላቸው በርካታ የስራ ዕድል ፈጠራ እየተካሄደላቸው ናቸው። አሁን እንደምትመለከቱ በተለያየ ክፍለ ከተማዎች ውስጥ የመስሪያ ቦታዎችን የስራ መስኮችንም ለወጣቶቹ እየተሰጠ ያለበት ሁኔታ ስላለ ከተማችን ውስጥ ኢኮኖሚ ያመነጫቸውን የተለያየ የስራ ዕድሎችን ወጣቶች እንዲጠቀሙ የከተማ አስተዳደሩ ከፍተኛ እንቅስቃሴ በማድረግ ላይ ይገኛል። በተለይ ደግሞ በእንደዚህ በወጣት ማዕከላትን በመገንባት ረገድ ወጣቶች ትርፍ ጊዜያቸውን እንዲያሳልፉ እየተደረገ ያለው እንቅስቃሴ ካለ? አዎ፣ ከማህበራዊ አገልግሎት አኳያ ወጣቶች ከአልባሌ ሱስና ከመጤ ባህሎች እንዲርቁ ከማድረግ አንጻር የማዘውተሪያ ስፍራ ከፍተኛ አስተዋጽኦ አለው። በዚህ ረገድም በተለይ ደግሞ ወጣቶች በየአካባቢያቸው የስፖርት ማዘውተሪያ ስፍራዎች የወጣት ማዕከላት እንዲገነቡ በማድረግ የከተማ አስተዳደራችን ከፍተኛ መዋለ ንዋይ በመመደብ እየተሰሩ ይገኛሉ። በአሁኑ ሰዓት በከተማችን ወደ 106 የወጣት ማዕከላት አገልግሎት በመስጠት ላይ ይገኛሉ። እሱ ብቻ ሳይሆን የወጣቱ ፍላጎት የስፖርት ማዘውተሪያ ስፍራ ልማትም ስለሆነ በየወረዳዎቹ በየኮንዶሚኒየሞቹ የሶስት ባንድ የጥርጊያ የእግር ኳስ ሜዳዎችን በስፋት እየተንቀሳቀስን እንገኛለን። ማህበረሰቡንም በማሳተፍ የማዘውተሪያ ስፍራ ልማትንም የከተማ አስተዳደሩ ትኩረት ሰጥቶ እየሰራ ይገኛል። እንግዲህ በተለይ ከሱስ ውጭ የሆኑ አርአያ ሊሆኑ የሚችሉ ወጣቶች ይህን አርአያነታቸውን ለሌሎች ሊያሸጋግሩ የሚችሉበትን ስራ በመስራት አኳያ የእናንተ መስሪያ ቤት ምንድን ነው እየተንቀሳቀሰ ያለው? እንግዲህ የከተማችን ወጣቶች አብዛኞቹ ስራ ለመሰማራት ፍላጎት ያላቸው በተለይም ደግሞ በስራም ተሰማርተው ውጤታማ መሆን የሚፈልጉ ናቸው። ግን ቁጥራቸው ጥቂት የማይባሉ ወጣቶች ደግሞ በተለያየ ሱሶችና ልባሌ ቦታ የሚውሉ ወጣቶች አሉ። እነዚህንም ወጣቶች ቢሆኑ የራሳችን ወጣቶች ናቸውና አመለካከታቸውን እየቀረጽን ትምህርትና ግንዛቤ እየሰጠን ወደ ስራ እንዲሰማሩ የማድረግ ስራ መስራት አለብን። በተለይ በከተማችን በርካታ ወጣቶች በስፋት በስራ ዕድል ፈጠራ ተሰማርተው ሀብት እያመነጩ በኢኮኖሚ ውስጥ ከፍተኛ አስተዋጽኦ እያደረጉ ይገኛሉ። ራሳቸውንም ጠቅመው ወገናቸውንም ሀገራቸውን በመጠቀም ላይ የሚገኙ ሚሊዮነር የሆኑ ወጣቶች አሉ፣ በጥቃቅንና አነስተኛ በተለያየ ስራ መስክ። ስለዚህ እነዚህ ወጣቶችን በመመልከት በየአካባቢያቸው እያፈሩትን ያሉትን ሀብትን በስራ በመሰማራት በላባቸው ጥረው እያደጉ ስለሆነ እነዚህ ለነዛ ሞዴል ናቸው ብዬ አስባለሁ። ስለዚህ የከተማችን ወጣቶች ለስራ ዝግጁ ናቸው ብዬ ነው የማስበው። አሁን የጀመርናቸውን ድጋፎች አጠናክረን ከቀጠልን ወጣቶችን ደግሞ ከእንደዚህ አይነት ችግሮች ውጪ እንዲሆኑ አበክረን ከሰራን
ትልቅ ስራ ይሆናል ብዬ አስባለሁ። የኛ ቢሮም ከሚመለከታቸው የሴክተር መስሪያ ቤቶች ጋር በመሆን የወጣቶችን ህይወት እንዲቀየር በማድረግ በኢኮኖሚ ውስጥ ከፍተኛ አቅም እንዲሆኑና የሀገራችን ድህነትን በመቅረፍ ለምታደርገው ጉዞ የማይተካ ሚና እንዲጫወቱና ባለቤት ሆነው እንዲሰሩ ከፍተኛ ስራ እየሰራ እንገኛለን። አቶ ንጋቱ ዳኛቸው የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ ለሰጡን ማብራሪያ ከልብ አመሰግናለሁ። እኔም አመሰግናለሁ። ዜናው ከኢቢሲ ይቀጥላል። ከአፍታ መልእክት በኋላም ተመልሰን እንገናኛለን። ዜናው ቀጥሏል። በመቶ ሺህ የሚቆጠሩ ሶማሊያውያን ስደተኞች ወደ ሀገራቸው ተመለሱ። ኬንያ የዓለማችን ግዙፉን የስደተኞች መንደር ዳዳብን ዝግ ማድረጓን ተከትሎ በርካታ ሶማሊያውያን ወደ ሀገራቸው እየተመለሱ ይገኛሉ። ተመስገን ሽፈራው ተጨማሪ አለው። የ16 ዓመቱ ኦመድ አብዲ በኬንያ ስደተኞች መንደር ዳዳብ ይኖሩ ከነበሩ ስደተኞች መካከል አንዱ ነው። አሁን ኦመድና ቤተሰቡ ወደ ሶማሊያ ተመልሰው ለመኖር ጥረት እያደረጉ ይገኛሉ። ከሞቃዲሾ የ500 ኪሎ ሜትር ርቀት ላይ በምትገኘው ኪስማዩ የሚኖሩ ቤተሰቦቹን ለማገዝም በልብስ ስፌት ስራ ላይ ተሰማርቷል። ኦመድና መሰል ከስደት ተመላሾች በተባበሩት መንግስታት ድርጅት የስደተኞች ጉዳይ በተገኘ ድጋፍ ከኬንያ ቢመጡም ሀገራቸው የተመቻቸ ነገር እንዳልገጠማቸውና ኬንያ የጀመረውን ትምህርቱን ለማቋረጥ መገደዱንም ይናገራል። ምንም አይነት ነጻ ትምህርት እዚህ የለም። እኔ በዳዳብ ስደተኞች ካምፕ ከቤተሰቦች ጋር ለ6 ዓመታት ኖርናል። ብዙ ድጋፍ ተደርጎልናል። እዚህ ግን ትምህርት እንኳን ማግኘት አልቻልንም። ከፈረንጆቹ 2015 ጀምሮ ከ100 ሺህ በላይ የሚሆኑ ሶማሊያውያን ወደ ሀገራቸው የተመለሱ ቢሆንም ተመላሽ ስደተኞቹ ግን በቂ የሆነ የመሰረተ ልማት ዝርጋታ፣ የጤና ኬላና መሰል ተቋማት አለመኖራቸው ለችግር እንደዳረጋቸው ተገልጿል። መረጃዎች እንደሚያሳዩትም ከተመላሾች መካከል የተወሰኑት ለዳግም ስደት እየተዘጋጁ መሆናቸውን ይገልጻል። ከ100 ሺህ በላይ የሚሆኑ ዜጎች ከኬንያ እንዲመለሱ ተደርጓል። ነገር ግን እዚህ የመጡትን ለማቆየት ትልቁ ችግር ሀገሪቱ ብዙ ነገሮቿ በድጋሚ መዋቀርና መሰራት ይፈልጋሉ። ትምህርት ቤቶች፣ የጤና ተቋማትና የመሳሰሉት ተገንብተው አገልግሎት እየሰጡ አይደለም። የእርዳታ ሰጪ ተቋማት እንደሚገልጹት ሰብአዊ እርዳታ ለማድረስ በርካታ ችግሮች መኖራቸውና ይህም ለበርካታ 10 ዓመታት የቆየውና ሚሊዮኖችን ለስደት የዳረገው የሶማሊያ እርስ በርስ ጦርነት ህዝቡ ተረጋግቶ እንዳይኖር በማድረጉ የተነሳ ነው። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኃላፊ ከስደት ለተመለሱ ዜጎች ባስተላለፉት መልእክት ተጨማሪ ድጋፎችን ለማድረግ እንደሚሰሩ ተናግረዋል። I come here also as a senior United Nations official and I can promise you that I will በተባበሩት መንግስታት ድርጅት ስም ቃል የምገባላችሁ ነገር እዚህ በርካታ ከስደት ተመላሾች አላችሁ። ብዙ ድጋፍ የሚያስፈልጋችኋል። ከኛ ጋር የሚሰሩ ግብረሰናይ ድርጅቶችን በማስተባበር ችግራችሁን ለማቃለል እንሰራለን። ከስደት ተመላሾችን ለማቋቋም ቻይና በርካታ ሚሊዮኖችን መርዳቷን የገለጸው የሲጂቲኤን ዘገባ በስደተኞች ጉዳይ ላይ ሶማሊያና የኬንያ መንግስታት በናይሮቢ ውይይት እያደረጉ እንደሚገኙ አስታውቋል። ተመላሾችን ለማቋቋም ከግብረሰናይ ድርጅቶች ተጨማሪ ጥረት እንደሚያስፈልግና ይህ ካልሆነ ተመላሽ ሶማሊያውያን የከፋ ችግር እንደሚገጥማቸውም ዘገባው አትቷል። በአፍሪካ የአዋፋትና አጥቢ እንስሳት ዝርያዎች እንደ አውሮፓውያኑ የዘመን ቀመር በ2100 በግማሽ እንደሚቀንስ በተባበሩት መንግስታት ድርጅት ድጋፍ የተደረገ አንድ ጥናት አመለከተ። 550 የሚሆኑ የዘርፉ ባለሙያዎች የተሳተፉበት ይህ ጥናት የሰው ልጅ በሚያከናውነው የዕለት ተዕለት እንቅስቃሴ የአህጉሩን ስነ ምህዳር በእጅጉ እየጎዳው ይገኛል ብሏል። ጥናቱ ከዚህ በተጨማሪም የውሃና የምግብ ዋስትናን እንዲሁም በረሃማነት ሊስፋፋ እንደሚችል አስጠንቅቋል። በአፍሪካ ግማሽ የሚሆኑ የዱር እንስሳት ዝርያዎች የመጥፋት አደጋ የተደቀነባቸው ሲሆን ይህንን ስጋት ለማስወገድም ሁሉም ድርሻቸውን ሊወጡ ይገባል ተብሏል። ጥናቱ በአውሮፓና ማዕከላዊ ኤሲያ የዱር እንስሳት ዝርያ ባለፉት 10 ዓመታት 42 በመቶ መቀነሱን የዘገበው ቢቢሲ ነው። በኬንያ አንድ የመንግስት ሆስፒታል ውስጥ የወሊድ አገልግሎት ተከልክላ ልጇን በሆስፒታሉ ወለል ላይ የተገላገለችው ወላድ ጉዳዩን ፍርድ ቤት ውስጥ አድርሳ 2.5 ሚሊዮን የኬንያ ሽልንግ ካሳ ተቀበለች። ጆሴፊን ማጃኒ የተባለችው ሴት ከ5 ዓመት በፊት ነበር የቦንጎማ ወረዳ ሆስፒታል ልትወልድ ሄዳ
ሁሉም አልጋዎች በመያያዛቸው ምክንያት ምጥ አጣድፏት በሆስፒታል ወለል ላይ ልጇን የተገላገለችው። ይባስ ብሎ ደግሞ የሆስፒታሉ ሰራተኞች ከማዘንና ከመርዳት ይልቅ ሆስፒታሉን ለምን ታቆሽሻለሽ እያሉ ማንገላታታቸው ነው ተጎጂዋም ለቦንጎማ ወረዳ ከፍተኛ ፍርድ ቤት እንድታመለክት ያስገድዳል። ፍርድ ቤቱም ባለፈው ሐሙስ በዋለው ችሎት ለጆሴፊን ማጃኒ የ2.5 ሚሊዮን ሽልንግ ካሳ እንዲከፈል ወስኗል ሲል ቢቢሲ ዘግቧል። ባለፈው አርብ በደቡባዊ ፈረንሳይ በሚገኘው አንድ የገበያ ማዕከል በተጠርጣሪ ሽብርተኛ የታፈኑትን ሰላማዊ ዜጎች ለማስለቀቅ ሲል የሞተው ፖሊስ የሀገሩ ክብር የተዋደቀ ጀግና ተባለ። የ45 ዓመቱ ሌተናል ኮሎኔል አሙድ ቤልትራም ልዩ ድፍረት ያለውና ለሀገሩ የተዋደቀ ነው ሲል የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አወድሰውታል። በገበያ ማዕከል ውስጥ 3 ሰዎችን ገሎ 16ቱን ካቆሰለ በኋላ የተገደለው አሸባሪው ሬድዋን ላክዳም የሞሮኮ ተወላጅና የፈረንሳይ ዜግነት ያለው የሽብር ቡድን አባል መሆኑም ታውቋል። ተጠርጣሪው ድርጊቱን የፈጸመው ከዛሬ 3 ዓመት በፊት ተመሳሳይ ሽብር ፈጽሞ በቁጥጥር ስር የዋለውን የአይኤስ አባል ሳላህ አብዱል ሰላምን እንዲለቀቅ ለመጠየቅ ሲል እንደነበረ ቢቢሲ በዘገባው አትቷል። የተከበራችሁ ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ ሲተላለፍላችሁ የነበረው የቀን 7 ሰዓቱ ዜና በዚህ ተጠናቋል። ጌታቸው ይግዛው ነበርኩ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ብሩህ ቀን እመኛለሁ። እነዚህ የድንጋይ ምሽጎች ኢትዮጵያና ኤርትራን ከለያዩ ከ15 ዓመታት በላይ ተቆጥሯል። ከግጭቱ በፊት የንግድ ማዕከል የነበረችው የኢትዮጵያ የውጪና የገቢ ንግድ በከፍተኛ መጠን ይካሄድባት የነበረችው የዛላምበሳ ከተማ ከ5 ዓመት በፊት እዚህ ቦታ ላይ ዳጉሳ፣ ጤፍ፣ በቆሎና ሌሎች ዋና ዋና ሰብሎች ይመረቱበት ነበር። አሁን ግን ጫት እየተመረተበት ይገኛል። ሁሉም ባይባሉ አንዳንድ የሞተር ብስክሌት አሽከርካሪዎች ሕግና ደንብን ሲተላለፉ ይስተዋላል። ለአብነት እንዲህ አይነት የራስ ቅል ግጭት መከላከያ ሳያደርጉ የሚያሽከረክሩ አሽከርካሪዎች ቁጥር ቀላል የሚባል አይደለም። አየር ንብረት ለውጥ ተከስቷል። የሚከሰትበትም ዋና ምክንያት ደጋ ላይ የሚበቅሉ የነበሩት ደጋ ስለማይኖር እየጠፉ ይሄዳሉ ማለት ነው። የኢቲቪ ዜናና ፕሮግራም ቻናል ከሚጀምራቸው አዳዲስ ፕሮግራሞች መካከል የቤተሰብ ፕሮግራማችን አንዱ ነው። ዛሬ ሐዋሳ ከተማ ነው የምንገኘው። ልጆች አድገው ሲማሩ ትልቅ ደስታ ነው የሚሰማኝ። እናንተ እኮ ይሄና ይሄ ናችሁ፣ ቀኝና ግራ ናችሁ። ይሄ ይመስላልህ፣ ይሄን አይመስልም። ይሄ ነው የምታሳድገው። ሰባ አምስተኛ ዓመታችሁ ለታከበሩ ጥቂት ጊዜ ነው የቀረው። ስንት ልጅና ስንት የልጅ ልጅ አለ በዚህ ቤተሰብ ውስጥ? 11 ልጆች ነው የወለዱት። 35 የልጅ ልጆች አሉ። 37 ደግሞ የልጅ ልጆች አሉ። የልጅ ልጅ ልጆች አሉ። አራተኛ የልጅ ልጅ ልጅ ከማያት ያደረገች አንዲት ልጅ አለች። ልጅ ማለት በቃ